ሄርሚዬ የኛ ጀግና የኛ አንበሳ። ኦኬ ቤተሰቦች፣ የዚህ ቤት ቤተሰቦች እንዳላችሁ ላይክ አርጉ። እሺ ላይክ አርጉ። ዛሬ ማለት ነው። ኦኬ ዛሬ ሄርሚ በጣም አኩርታኛለች። በጣም ትክክለኛ ነገር ነው የተናገርሽ። እውነት ከፍቅር ጋር ምንም ነገር ከሌለው ሄዶ መጀመሪያ ስሙን ያጥራ። በመጀመሪያ ደረጃ ስሙን ያጥራ፣ ስሙን ያስተካክል። ከዛ በተረፈ ግን ሄርሜላ ጋር ከመድረስክ በፊት የራስክን ችግር ፍታ። በመቀጠል ደግሞ አንተ እያልክ ያለው ሁሉንም ነገር አስተካክላለሁ፣ አንገትክን ቅልስልስ። በእናታችሁ ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኦኬ። በመቀጠል ይሄንን መልእክቴን እኔ ያልኳትና ያደረገችው ትላንትና ስለ የነበረውን በጣም አመሰግናችኋለሁ። ኦዲየንሶች ሼር አድርጋችሁ ለሄርሚ ስላደረሳችሁልኝ ከልብ አመሰግናለሁኝ። ሄርሚም ደግሞ መልእክቴን ሰምተሽ ዛሬ ባልኩሽ መሰረት አንተ እውነት ጥፋት ከሌለብህ፣ አንተ የምትፈራው ነገር ከሌለብህ መጀመሪያ አንተ የሚዲያ ሰው ነህ፣ ሂድና ስምክን አጥራ ብለሽዋል። በጣም እናመሰግናለን። ትክክል ነው ያልሽው። ስሙን ያጥራ፣ ከፍቅር ጋር ያለውን ነገር ያጥራና ይምጣ። ካለበለዛ ግን አንቺ ጋር እየመጣ 10 ጊዜ የተለያየ ነገሮችን በቃ አስተካክላለሁ። አብሮሽ መቼም ራሱን አስተካክሎ አያውቅም። ከወደፊትም ከዚህም በኋላ መቼም አይስተካከልም። ሄርሚ እንድች ብለሽ እንዳታስጠጊው፣ እንድች ብለሽ ሩታም ቆርጣበታለች። ለዛ ነው አሁን አንቺ ጋር ደግሞ አሸሼ ገዳይ የሚለው። አንቺ ደግሞ አልቀበልክም ብለሽ ስታባረሪው ደግሞ ሩታ ጋር ይሄዳል። ይሄ ሰውዬ እንደዚህ ነው፣ አስመሳይ ነው ስላችሁ በምክንያት ነው። የሴት ልጅ ህይወት ከዚህ እናንተ ከባድ እኮ በሽታ የሚባል ነገር አለ እኮ። ይሄ ሰውዬ ስለ በሽታ ምንም አያውቅም እንዴ? ቤተሰው እናስተምረው እንዴ? ኧረ ራስህን ተቆጣጠር። ጀለስ ምን ሆነክ ነው? አበጋዝ ነቃ በል እንጂ። እና አሁንም ቢሆን ምን አለ እኔ ሁሉንም ነገር አስተካከላለሁ በራሴ መንገድ አስተካክዬ ስመጣ እንድትቀበኝ። አትቀበልህም ሄርሚ፣ አትቀበልም ሄርሚ። የኛ ቆንጆ፣ የኛ ልዕልት፣ የኛ ጀግና እንዳልሽ እንዳታስጠጊ ወለሻይ። ኦኬ አጠገብሽ እንዲህ ብለሽ እንዳታደርሽ። ይህ ሰው ለአንቺ ህይወት በፍጹም ይሆናል አትመጥኙም። አንቺ እኮ ማለት ልዕልት ነሽ። ኦኬ ልዕልት ነሽ። ሩታን ብትሆኚ እንዳታስጠጊው። ልጅሽን ቆፍጠን ብለሽ አሳድጊ። ይጨመላለቅ እዛ ከፍቅር ጋር። ብዙዎቻችሁ ደግሞ ስለ ፍቅር እየመጣችሁ ለእኔ ኮመንት ላይ የምትጽፉልኝ አላችሁ። ድሮ እኮ በድሏት እንዲያርጓት እና በደለኝ ብላ ፍቅር ከሱ ርቃለች እንዴ? አይተናል እኮ መኪና ውስጥ እኮ ክርና መርፌ ሆና እኮ ነው ያየናቸው አይደል እንዴ? ቤተሰው ምን ነው ይሄንን ረሳችሁ? ኮመንት ላይ እየመጣችሁ ተይ ሀኒ ፍቅር፣ እኔ ፍቅርን መናገር አልፈልግም። ፍቅር እኮ ገና ወደ ሚዲያ ብዙ በደል ተሰርቶብኛል ብላ ስትመጣ ማለት ነው ቤተሰው፣ ብዙ በደል ተሰርቶብኛል ብላ ስትመጣ እኮ ፍቅርን እኮ እኛ እኮ ነን ሼር እያደረግን፣ ኦኬ እኛንን እኮ ሼር እያደረግን እያበረታታናት የተሻለ ነገር እንድትሰራ ስናደርጋት የነበረው እኛ ነን። ገባችሁ? በሰዓቱ ማለት ነው። አሁን ደግሞ ያልሆነ ነገር እያደረገች ስትመጣ ደግሞ ልንቀበላት አንችልም። ገባችሁ? እናንተም ይሄንን ፍቅርን የምትወዷት ከሆነ ስፔሻሊ የፍቅር አድናቂዎች ፍቅርን ምከሯት። እሱም ቢሆን ነገ ተጫውቶባት ስለ ፍቅር መጥፎ ነገር ሲያወራ ትሰማላችሁ። ይሄ ካልሆነ ይኸው በምላሴ ፀጉር ይብቃል። ውሸቴን ከሆነ ማለት ነው። ፍቅር ነገ ሲያዋርዳት ታያላችሁ። ገባችሁ? እነዚህ ሴቶች ላይ እንደተጫወተ ሄርሚ ላይ እንደተጫወተ ፍቅር ላይ ሲጫወት ታገኙታላችሁ። ኦኬ እኛን መጥታችሁ እኛ ሪያሊቲውን ስንነግራችሁ ለፍቅር ንገሯት፣ ፍቅር እንድትስተካከል። እኛ ለማንኛውም እኛ አይመለከተንም፣ ስለ ፍቅርም ስለማንን ግን የሚመለከተንን ነገር ስለ ሄርሜላ የሚመለከተንን ነገር እየተናገርን ነው። ፍቅርን ተጫውቶባት ጊዜ አሳልፎባት እንደፈለገ ሆኖ ኦኬ። ከዛ በኋላ ደግሞ ነገ ደግሞ መጥቶ ደግሞ እንዲያርጋኝ እንዲወጥቶ እንዲሆኑ ብሎ ያልሆነ ነገር ይዞ ይመጣል። ፍቅር ነገ መተሽ ብታለቅሺ እኛ ድምፅ አንሆንሽም። እኔ ሩታን እንኳን አሁን ድምፅ መሆናት በመሀል ጥፋት ሳታጠፋ ቀርታ ሳይሆን ህፃን ልጅ ስላላት ልጇን እንድትይዝ እንድትጎዳ ሴት ልጅ ስለሆነች ስለማልፈልግ ነው። እና እናንተ የፍቅር ኦዲየንሶች እኛ የፍቅር ጥላቻ የለንም። ፍቅር ምከሯት፣ ከማንም ወንድ ጋር አትታይ። በዛ መልኩ ካሜራ እየተቀረጸ እየተሳሳመች የተለቀቀባት ቪዲዮ ይኖ ለእሷ ጥሩ አይደለም። በዛ ላይ ሴት ልጅ ናት ያለቻት ብለን የተናገርነው ይሄ ደግሞ ስህተት አይደለም። ስለዚህ ቤተሰቦቼ እኔ የምለው ይሄ ነው። እናንተም ደግሞ ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡ እፈልጋለሁ። ውድ ተመልካቾቼ ይህ ሰው በየቀኑ የተለያየ አጀንዳ ይዞ እየመጣ የተለያየ ሰዎች ላይ ዲፐርሽን እየረጨ ያለ ሰው ነው እና በጣም ብቻ ከአቅም በላይ የሆነ ነገር ነው እና ሄርሚዬ አይዞሽ፣ ጠንክሪ፣ በርቺ። ይህ ሰው ከህይወትሽ እንደምንም ብለሽ ለማውጣት ሞክሪ። እኛ እህቶችሽ ደግሞ ከአንቺ ጎን ነን። ምንም ነገር ቢቸግርሽ አለን እያንዳንዱ ነገር። እሱ ስለሌለ የቤት ኪራይ ቢኖርብሽ የውሃ ቢቆጥርብሽ የማብራት እኛ እህቶችሽ አለን። ኦኬ ሄርሚዬ፣ እኛ እህቶችሽ ከአንቺ ጎን ነን። የምትፈልጊውን ጠይቂን፣ የምትፈልጊውን ገና ከፈለግሽ ደግሞ ለአዲስ ዓመትሽ ምርጥ የሆነ ቀሚስ እንገዛልሻለን። ስለዚህ አብርሽ ኖረም አልኖረ እንዳታስቢ። አይኖ አንቺ
ክፍለ ሀገር የመጣሽው ከአብርሽ ጋር ለመኖር እንደሆነ ይገባኛል። ማለት ከአብርሽ ጋር ለመኖር ስላችሁ አብርሽ ነው ያመጣት። እሷ ስለ አዲስ አበባ ምንም ነገር እንደማታውቅ ሰምቻለሁ፣ መረጃ ደርሶኛል። እኛ ደግሞ አለን ከጎንሽ። የምትፈልጊውን ከቻልሽ እንደውም ቤት ቀይሪ፣ አብርሽ ወደ አንቺ ጋር እንዳይደርስብሽ ቤት ቀይሪ በተቻለሽ መጠን። ወንድሞቿ እህቶቿ ደግሞ ከጎኗ እንድትሆኑ አሁንም በትህትና እንጠይቃችኋለን ማለት ነው። ውድ እህታችን ሄርሚ፣ እኛ እህቶችሽ በጣም እኛ አድናቂዎችሽ በጣም እንወድሻለን። አንቺ ቆንጆ ነሽ፣ ልዕልት ነሽ፣ ሞዴል ነሽ። ፈታ በይልን እሺ፣ እንዳታስቢ። የሰው ወደ ህይወትሽ ከመጣ ይኸው በቃ አይሆንም። ሁሉ ነገር ብልሽሽቱ ነው የሚወጣብሽ። እንወድሻለን፣ እናከብርሻለን የኛ ውድ እህት ሄርሚዬ። ፈታ በይልን። ሩታዬም አንቺ ልጅሽን በደንብ ያዢ። እኛ